የሰላሌ ህዝብ ምህረት ያደርግለታል። ገባሽ? ለምን ማንም ሰው ላይ ቂም የሆነ አካባቢ እንዲይዝበት አንጠይቅም። የሰላሌ ህዝብ ቂመኛ ነው ምናምን አንልም። የምህረት ልብ አለው። በባህሉ በኦሮሞ ባህል ወግ ይቅርታ ሊያደርግለት ይችላል። ህግ ግን በህግ አግባብ ሊጠይቀው፣ ያንንም የክስ ማቅለያ ተደርጎ ሊታይለት ይችላል። እንደ ክስ ማቅለያ ህዝቡ ምህረት አድርጎለታል ተብሎ ማለት ነው። ግን ህግ ሊጠይቀው ይገባል። 2 ቀንም 3 ቀንም ሰው ፍርድ ቤት ሲቆም ነፍስሽ ትረካለች። ለምሳሌ እኔን እንዳገተ የተጠረጠረው ግን እኔ እርግጠኛ የሆንኩበት ያ አጋቼ ፍርድ ቤት ቀርቧል። ገባሽ? በ150 ሺህ ብር ዋስ ነው የወጣው። ተፈቷል አይደል? 16 ቀን የታሰረው በ150 ሺህ ብር ዋስ ነው የወጣው። እና ይኸውልሽ እኔ ነፍስ ውስጥ ፖሊስ ስለያዘው ፌደራል ፖሊስ ስለያዘው ከዛ ፍርድ ቤት ስለቆመ የፍትህ እርካታ እንደተሰማኝ ታውቂያለሽ? ኦኬ። የፍትህ እርካታ አሁን ታስሮ ምናምን እንዲፈረደበት ልጆች አሉት ምናምን መቀመቅ እንዲወርድም አልፈልግም። አንድ ሰው ታስሮ እንዲበሰብስ አልፈልግም። ይሄ እንደዚህ አይነት ሜንታሊቲም የለኝም። ግን አንድ ቀን ፍርድ ቤት ሰው ሲቆም ፍትህ ውስጥ ይረካል። ቤተሰብ ልጁ የሞተበት ቤተሰብ ገዳዩ ተይዞለት ፍርድ ቤት የቀረበ ቤተሰብ እና ገዳዩ ያልተያዘ ቤተሰብ እኮ አንድ አይነት አይደለም። ፍትህ ሰዎችን ያረጋጋል፣ ያረካል። ለዚህ ነው እግዚአብሔር የፍትህ አምላክ የሆነው። አንዳንድ ጊዜ ይዳኘንና ያረካናል፣ ውስጣችንም በሰላም እንዲቆይ ያደርገዋል። እና ሁልጊዜ ፍትህ ለሰው ልጆች እርካታን ይሰጣል። ለዛ በፍትህ የተሰደብን የሚሉ አካሎች መርካት አለባቸው ብዬ አስባለሁ። መርካት አለባቸው ብዬ አንዳንዶች ይላሉ ይቅርታ ጠይቁ የለ እንዴ? ከይቅርታ በላይ ምን አለ? እስቲ ሂድና አንገት ቁረጥና ከዛ ይቅርታ ይሄን አንገት መስሎኝ አይደለም ጎመን መስሎኝ ነው የቀነጠስኩት በልና ይቅርታ ጠይቅ። ቅድም ያልከውን መረጃ ልሰጥ ይፈልጋለሁ። እዛ ላይ አንደኛ አንዳንድ ቃላቶችን እሱም ለማምለጥ የሚሞክራቸውን ነገሮች አይቻለሁ። ሰሜን አሜሪካ ሌልቲ ለሄኖክ ቪዚት ደርሶት አይደለም፣ ኢንቪቴሽን አልተላከለት። መረጃ አለን። ይሄ ኢንቪቴሽን ተልኳል ከተባለ የአሜሪካ ኤምባሲ መንግስት መርምሮ ማግኘት ይችላል። ኢንቪቴሽኑን የላከ የትኛው ቤተክርስቲያን ነው የሚለውን ደብዳቤ ልከናል ወደ ኢትዮጵያኛ። ተጠይቆም ነበር እዛ ያሉት የህግ ሰዎች። የአሜሪካን ኤምባሲ ኢንቪቴሽኑ ተልኮ ከሆነ የአሜሪካ ኤምባሲ አለው ማለት ነው። አሜሪካ ኤምባሲ የለውም። ነገር ግን ምን አለው? ከዚህ በፊት ተመልሶ ውጭ ሀገር ተመላልሶ ስለሚያገለግሉ የረጅም ጊዜ ቪዛ አላቸው። የ2 ዓመት አይ ቲንክ ቪዛ ስላላቸው ቪዛ አላቸው ማለት ያለምንም ኢንቪቴሽን ኤኒ ታይም ተነስቶ መሄድ ይችላሉ። እና ኢሚዲየት ኤመርጀንሲ ቲኬት ገዝቶ ነው የመጣው። ቲኬቱ መጣራት ይችላል። አስቸኳይ ጊዜ ነው የገዛው። ቲኬቱ የተገዛበት ቀን ቲኬቱ ተይዞ ጠለቅ ያለ ምርመራ ሊደረግበት ይችላል። አያመልጥም ሰውየው። ስለዚህ እቺን ነገር ማስቀመጥ ፈልጌ ነው። ምክንያቱ ምናልባት እዚህ ውጭ ሀገር ያሉ ሰዎች ከለላ ለመስጠትም ይሞክራሉ ይመስለኛል። እንደደረሰን እነሱም ፋርዘር ይሄዱበታል። ኢትዮጵያ ያለው የነሱም ጥርጣሬ ነው አለን፣ ድምፁ አይደለም ያሉት። ኢትዮጵያ ያሉት ሰዎች የህግ ሰዎች የደረሳቸውና የነገሮች ቶሎ መደራረብ አንድ እንዲያስቡ ያደረጋቸው ነገር አሜሪካ ሀገር ላይ ይሄ ቲክቶክ ላይ ያለው ድምፅ እስኪረግብ ድረስ ና ተብሎ ተጠርቶ ቪዛ ስላለው አስቸኳይ ቲኬት ቀርቶ ነው ያመለጠው እንጂ አውሮፕላን ላይ ቁጭ ብሎ አዳምጦ አይደለም። ይሄ ቀጣፊ ውሸቱን ነው። ኦኬ አቤልዬ፣ እሱ ነው። ሁለተኛ ፊቼ አካባቢ፣ ፊቼ ሀገር አይደለም፣ ፊቼ ከተማ ነው፣ ሀገር አይደለም። ስድቡን የወረወረው የሰላሌ ኦሮሞ ላይ የሰላሌ ሀገር ነው ያለው። ኢንፋክት ኦሮሞ ብቻም ላትለውም ትችላለህ። ሰላሌ ሀገር ብዙ ብሔረሰቦች ይኖራሉ። ሰላሌ ሀገር ነው ያለው። ግስ ሲናገር ምንድነው ማለት ፊቼ አካባቢ ይልሃል። ፊቼ ከተማ እንጂ ሀገር አይደለም። ፊቼ ከተማ ናት። ጠበብ ማድረግ ይፈልጋል። ገባህ? ጠበብ ካደረገ እዛ አካባቢ ያሉ የሱ ጀሌዎች ካሉ ገንዘብ ይላካል። አሜሪካ ተቀምጧል፣ ብር ይሰበሰባል። ቅድሚያ ሽማግሌዎችና ዳጎስ ያለ ገንዘብ ላክ ይደረግና የፊቼ ከተማ አስተዳደሮች ይያዛሉ በገንዘብ። ይሄ እነሱ ካልኩሌሽን ነው። የፊቼ ከተማ አካባቢ አስተዳደሮች በገንዘብ ከያዘ በኋላ ነገሮች ረዘብ ይላሉ። የፊቼ ከተማን አስተዳደር ይዝና ወደ ኦሮሚያ ክልል ይሄዳል። ወደ አዲስ አበባ ክልል ከተማ አስተዳደር ይመጣና ነገሮች ረገብ ሲሉ ለይቅርታ ተዘጋጅቶ ካሳ ከፍሎ ለማብረድ ለመዘጋጀት ነው አሜሪካ የመጣው ይሄ ቀጣፊ።
ለዝግጅት ነው የተመጣው። ይሄ በግልጽ ሊታወቅ ይገባል። ይሄንን ነው ለማረጋገጥ ከተፈለገ የትኛው ቤተክርስቲያን ናት ኢንቪቴሽን የላከችው? ኢንቪቴሽኑ በዚህም ሰዓት አንዳንድ ጊዜ ምን ይሆናል መሰለህ አቤሌ፣ ከዚህ በፊት የነበረ ኢንቪቴሽን ኮት ሊያረጉልም ይችላሉ። ኢትዮጵያ ግን እንዲህ ነው የምታረገው። የተደረገ ከዚህ በፊት የነበረ ኢንቪቴሽን እንኳን ደርሶት ቢሆን የፕሮግራሙ ጊዜና ዓላማ ተጠቅሷል እዛ ደብዳቤ ላይ። ያ ጊዜና ደብዳቤ የትላንትናውን የሄኖክን ከአገር መፈርጠጥ ፕሮግራም ያካትታል የሚለውን ታጣራበታለህ። አመልጥም ገባ። ካልኩሌሽኑ በዚህ ደረጃ ህዝብን መናቅ ተገቢ አይደለው። ለዚህ ነው ይህን ሰውዬ ፈልጎ አፈላልጎ ጠንከር ያለ የህግ አለንጋ እንዲገርፈው ማድረግ የሚጠቅመው። እንደሱ አይነት የትምህርት ቤት እንደተማሩ የማይታወቁ ሰዎች ከዚህ በኋላ በኢትዮጵያ ህዝብ ላይ መሳለቃቸውን እንዲቆሙ ያደርጋል። ይሄ ትልቅ እንትን ነው እና ይሄንን መጠቆም ፈልጌ ነው። ግብዣው ቪዛው የ2 ዓመት የ3 ዓመት ሊኖራቸው ይችላል። ሞስት ፕሮባብሊ የ2 ዓመት ነው የሚኖረው። በዛ ነው የተነሳው። ግብዣ አልደረሰው ነገሩ ሲሆን ብትሄድ ይሻላል ተብሎ ተመክሮ ነው። እዛ ያሉ ልመክረውን ሊሆን ይችላል። ከዚህ ጋር ተመቻችቶ አንድ ላይ ሆነው ሰውየውን አውጥተውታል ቲክቶክ ላይ ያለው ነገር እንዲበርድ። ስለዚህ ቪዛውም ይሄንን ይመስላል። አይ ኢንቪቴሽን ነበረ ከተባለ የአሜሪካ ኤምባሲ ኢትዮጵያ አለ፣ ዶክመንቱ መመርመር ይችላል። የፊቼ ከተማን በተመለከተ የፊቼ ከተማ እንጂ ሀገር አይደለች። የሰደበው የሰላሌን ኦሮሞ ህዝብን ነው። ሁለተኛ በቋንቋ እንደተሸወደ አድርጎ እንደተተረጎመበት አድርጎ መናገር ይፈልጋል። አይደለም፣ ሙሉ እንደወረደ ያለ አንዳች ኤዲቲንግ ቃሉን ሰምተነዋል። ምንም ኤዲቲንግ አያስፈልገውም፣ ትርጉምም አያስፈልገውም። ቃሉ ቁልጭ ብሎ ተቀምጦ የጠንቋይ ሀገር ነው፣ ሀገሩ የጠንቋይ ሀገር ነው የሚለው። ሀገሩ የመተተኛ ሀገር ነው የሚለው። ይሄን ወዴት ነው የምትተረጉመው? ምንም እኮ ትርጉም አያስፈልገውም። ራሱ የተቀመጠ ቃል፣ ይሄ ከሱ ውስጥ የወጣ ቃል። ስለዚህ ይሄ ነው። ሁለተኛ እኔ ለሰውየው እና እንደዚህ ለሚያሽከረክሩት ሰውየውን ለሚመሩት ሰዎች እኔ እሱም ብሆን ራሱን ሄዶ ለህግ መስጠትና ህግ አስፈላጊውን የሚገባውን እርምጃ እንዲወስድበት ቢያደርግ ለራሱም ለቤተሰቡም ለወደፊቱ የሚጠቅመው እሱ ብቻ ነው። ሌላ ነገር የሚያዋጣው አይመስለኝም። ለምን መሰለ? ገንዘብና ጉቦ በገንዘብ ከሚደለል የህግ ሸፍጥ ሊያስመልጥ ይችል ይሆናል። የዋስ መብት ይከበር ተብሎ ቤት ልትቀመጥ ትችል ይሆናል በገንዘብ አምልጠ። ነገር ግን ማህበረሰቡ አሁን ካለበት ሁኔታ አታስመልጠውም፣ አታመልጥም። በጠበቃ እጅ ያለውን በገንዘብ ልትሸውደው ትችላለህ። እንደ ማህበረሰብ እጃችን ላይ ያለውን አለንጋ ግን አታመልጥም። ስለዚህ አዋጣም በገንዘብ መሮጥ። ምክንያቱም ይሄ መንግስት ስራውን ነው የሚሰራው። መንግስትን ያሳስቱ ይሆናል። ቅድም ስትል ሰምቻለሁ። ሰሜን ተቀምጦ ገንዘብ ተሰብስቦ ሽማግሌ ተልኮ ነገር ከበረደ በኋላ ይሄ አይጠቅመውም። ሰውየው የሚወዱት ሰዎች ካሉ አይ እናስተምሮ ሰውየው ወደ መንገድ ይመለስም ከተባለ መመከር ያለበት እንዳይሞክር ነው። ይሄንን ጠይቁኝ ተሳስቻለሁ ብሎ ህግ ፊት ቀርቦ ህግ የሚያደርግበትን ነገር ከወሰደ ብቻ ነው ሰላሙ ያለው፣ ብቻ ነው ለዚህ ሰው የሚጠቅመው፣ ለአገልግሎቱም ለምኑ የሚጠቅመው። ሁለተኛ ናሬት አድርጌ ማቆም የምፈልገው እሱ ብቻ ሳይሆን ሚዲያው በህግ መጠየቅ አለበት። ጂፒኤስ የሚባለው ቲቪ ሚዲያ የሱ ሚዲያ በህግ መጠየቅ አለበት። እንዲህ አይነት ህዝብ ጠል፣ እንዲህ አይነት የህዝብን ሞራል የሚያንኳስስ ተግባርን በሚሊዮኖች ፊት ለፊት ቀጥታ ስርጭት አድርጓል። ይሄንን ሚዲያው መጠየቅ አለበት። የቤተ ክርስቲያኒቷ አመራሮች ለፍትህ መቅረብ አለባቸው። ይሄን ሚዲያ የሚመራውም ሆነ ቤተ ክርስቲያኒቷ ራሷ ቤተ ክርስቲያኒቷ እንዲህ አይነትን መሪ ለማስመለጥ የጻፉት ደብዳቤ ወንጀል ለመደበቅ የሞከሩበትን መንገድ ነው የሚያሳይ። አቤል ይሄ ማምለጫ መሆን የለበትም። ስለዚህ 3 ነገር ነው እኔ ያወጣ መደበኛ ድርጅታችን ያወጣውን መግለጫ ልዕልቲ በእጅ ይኖራታል፣ ቴሌግራሟ ላይ አለ። በሷ እጅ ግልጽ አስቀምጦታል። ኦርጋናይዜሽኑን ይጠይቃል፣ which is ቸርቹን ራሱ ነው የሚጠይቀው። ሁለተኛ ሚዲያው በዓለም ላይ በሚከታተሉት ሚሊዮኖች ፊት ለፊት ይሄንን አይነት ነውረኛ ትራንስሚት አድርጓል፣ በህግ መጠየቅ ይኖርበታል። በተመሳሳይ ግለሰቡ ለህግ ቀርቦ ህግ የሚፈርድበትን ቅጣት ማግኘት አለበት የሚሉ አቅጣጫዎችን ሰጥቷል። ይሄን ለማድረግ የሰላሌ ዞን አስተዳደርን የህግ እርምጃ ደግፈን በተጨማሪ የኦሮሚያ ክልል መንግስት፣ የአዲስ አበባ ከተማ አስተዳደር እና የፌደራል መንግስቱም ጭምር በተጨማሪ ህግ እንዲከፍቱ፣ ቤተክርስቲያኒቱ ከአገልግሎት እንድትቆም፣ እነዚህ አመራሮች ለህግ ቀርበው የፍትህ ጉዳዩ እስኪረጋገጥ ድረስ ማህበረሰቡንም ከእንደዚህ አይነት ሐሰተኛ አስተማሪዎች መጠበቅ አለባቸው የሚል
ያካትታል መግለጫው። አቤሌ አይ በጣም ትክክል ነው። ቀደም ስለ ቪዛ የተነገረው ልክ ነው። ምን ያህሎቻቸው አላውቅም። በካውንስሉ በኩል የዲፕሎማት ቪዛ እንደሚያገኙ አንዳንዶቹ እንደምታውቁ አላውቅም። ሌላው ምንድነው ምናልባት ቸርቾች አሉ በተለይ ደቡብ አፍሪካ እና አንዳንድ ቦታዎች ላይ በሼር ገንዘብ የሚሰሩ ፓስተሮች አሉ። በሼር ገንዘብ የሚሰሩ ፓስተሮች ምንድነው የሚያደርጉት? ኢንቪቴሽን ሊሰጡት ይችላሉ። ከሄደ በኋላ አንዳንድ መድረክ ላይ ልናየው እንችላለን። ጥያቄ ከተነሳበት በኋላ እንደሄደ ማረጋገጫ መስጠት የምንችልበት ሌላው መንገድ ደግሞ ምንድነው? እንደምታውቁት እነዚህ ሐሰተኛ ሐዋርያ፣ ነቢያት፣ አፖስትል ነን፣ ፓስተር ነን፣ አስተማሪ ነን የሚሉ ሰዎች አውሮፓ ወይ አሜሪካ ወይ ሌላ ሳውዝ አፍሪካ አገልግሎት ሲኖራቸው ህዝቡ ግጥም ብሎ እንዲመጣ መጀመሪያ አገልግሎታቸውን በማስታወቂያ ነው የሚያሳብዱት። አገልግሎታቸውን ማስታወቂያ ይለቀቃል። ቴሌቪዥኖቻቸው ላይ በተደጋጋሚ ማስታወቂያ ይለቀቃል። ከዛ የአሜሪካ ፍላግ ተደርጎ ፎቶ ይሰራል። ልክ አሜሪካን እንደሚባርካት አይነት ከ54ቱ ኮከቦች ሌላ 55ኛ ኮከብ እንደመጣላት ለአሜሪካ አይነት የሚያሳይ እንትን ይመጣል። ራሱን ባንዲራ ኋላ አድርጎ ምናምን ነገር ያስገባል። ለአሜሪካ የመጣውልሽ መሲ እኔ ነኝ አይነት ማስታወቂያ ይሰራል። በኢንስታግራማቸው ላይ፣ በፌስቡካቸው ላይ፣ በዩቲዩባቸው ላይ፣ በቲክቶካቸው ላይ አሜሪካ የእግዚአብሔር ሰው ፕሮግራም አለው በዚህ ይሄን ወር በዚህ ስቴት፣ ይሄን ወር በዚህ ስቴት፣ ይሄን ወር በዚህ ስቴት ያገለግላል የሚል ማስታወቂያ ይሰራል። ቅድሚያ ይሄ በሌለበት አንድም ቦታ ሲንቀሳቀሱ አላየን። አሁን ምን ተገኝቶ ነው ድምፁን አጥፍቶ የሰውዬ ለአገልግሎት አሜሪካ የገባው የሚል ጥያቄ ማንሳት እንችላለን። ፖስተር ሳያሰራ የቴሌቪዥን ነጋሪት ማስታወቂያ ሳይናገር ምን ተገኘና ነው እንደ ድንገት ከዚህ በፊት ከነበረው ኤክስፒሪየንስ ውጪ ማስታወቂያ ሳያሰራ የሄደ የሚል ጥያቄ ማስነሳት እንችላለን። እዛ ሀገር ሄዶ ያለውን እውነተኛ እንደሆነ እንዲታይ አንዳንድ ቸርች ላይ ተጋብዞ ልናየው እንችላለን። 40 60 30 70 ከዛ 20 80 የሚያገለግሉ ወይም የሚካፈሉ ደላላ ፓስተሮች አሉ በየሀገሩ። ምንድነው የሚያደርጉት? እንደዚህ ስመ ገናና የሆነ ቴሌቪዥን ያለው አገልጋይ ሲመጣ መድረክ ለሱ በማዘጋጀት እሱ ለአገልግሎቴ ለቴሌቪዥኔ ለምገነባው ግንባታ ብሎ ከሚሰበስበው ገንዘብ ላይ ወይ 20 80 ይካፈላሉ፣ ወይ 40 60 ይካፈላሉ፣ ወይ 70 30 ይካፈላሉ፣ ወይ 50 50 ይካፈላሉ። ዲል አድርገው ነው ቢዝነስ የሚሰሩት። አብዛኞቹ ደላላ የሚያስገባቸው ከዚህ በፊት ፕሮግራም የሰራውበት አገልጋይ አሜሪካ ውስጥም እንደዚህ አይነት ፓስተሮች አሉ። ታዋቂው ሰውዬ ይመጣል። ከዛ ምን ይደረግለታል? ለሱ ፕሮሞሽን ይሰራለታል። ከተቻለ የምትታወቅ አጥቢያ ውስጥ ያስፈቅዳሉ ሰው እንዲመጣ፣ የሚታወቅ አጥቢያ ውስጥ ሰው እንዲመጣ ያደርጋሉ። አጥቢያዋ ይሄንን ፓስተር አናስተናግድም ካለች እዛ አካባቢ አትላንታ ከሆነ አትላንታ ላይ ህዝብ የሚያውቀው አንድ አዳራሽ ይከራዩና እሱንም የሚከራዩት አትላንታ አካባቢ ላይ ጥሩ ገንዘብ ያለው ሰው ይፈልጋል። ስፖንሰር አድርግ ይባላል። አዳራሽ ይከራያሉ። የተከራዩት አዳራሽ ላይ ማስታወቂያ ያስነግራሉ። ህዝቡ ከመጣ በኋላ ለቴሌቪዥን ክፍያ ያስፈልገኛል፣ ወንጌል እየሰራው ነው፣ ለቤት ግንባታ ያስፈልገኛል ብለው በተለያየ ምክንያት ህዝቡ የሚፈልገውን ትንቢት ነገር ሰጠት አድርገው የፈለጉትን አየር ላይ ህዝቡን ያንሳፍፉና ኪሱን እነሱ ኪስ ውስጥ ያንሳፍፉታል ማለት ነው። ይሄ ነው በቃ ታርጌቱ። ከዛስ ፕሮግራሙን የሰራላቸው ሰው 20 80 ይካፈላቸዋል። እሱ 20% ይወስዳል፣ የመጣው አገልጋይ 80% ይወስዳል፣ ወይ 40 60 ይካፈላል። ይሄ ዲል ነው። እና አሁን አንዳንድ ሰዎች ፕሮሞተሮችን ስታዩ ለጌታ ወንጌል የቀና ምናምን የሚመስላችሁ እዛ እናንተ ሀገር የሚኖር ፓስተር ደፋ ቀና ሲል ካያችሁት 20 30 20 80 ወይ 70 30 ክፍያ ተስማምቶ ዲል አድርጎ ነው፣ ወይ 60 40 ተስማምቶ ነው፣ ወይ 50 50 እኩል ለእኩል እንካፈላለን ተባብለው ነው የሚያገለግሉት። ሐሰተኞቹን ያልኳችሁ በጽድቅ የሚያገለግሉ የተሰጣቸውን ቴንኪው ብለው የትራንስፖርት ተቀብለው ባይተሰጣቸው አንገታቸውን ደፍተው የሚሄዱ በጣም በጽድቅ የሚያገለግሉ አገልጋዮች ሞልተዋል። እነዚህ ሰዎች ግን በአመፅ ስለሆነ የሚያገለግሉት ማለት ነው። መድረክ ሊያገኝ ይችላል ነው የምላችሁ። እንትና ሄኖክ ጂፒኤስ አሜሪካ ሄዱ፣ ግን የሚያገኛቸው መድረኮች ኢንቪቴሽን የተላኩለት ሳይሆኑ ድንገት አየር ላይ የተፈበረኩ መድረኮች ያገኛል። ስለዚህ
መድረክ ራሱ ሲያገለግል ብናየው ለአገልግሎት ሄዷል ብለን አናምነውም ሰውየው። ምክንያቱም ክስ እንደሚነሳበት ሲያቅ ፈርጥጦ ሲያበቃ ሳይጋበዝ ለአገልግሎት ሄድኩ ብሎ የመካድ ድፍረት ካለው አስደናቂ ነው። ታውቂያለሽ የእግዚአብሔር ሰዎች እኚህ ሐሰተኛ ነቢያቶች ለትንቢታቸው ይቅርታ ይጠይቃሉ ነው ማለት የዛን ቀን ጌታ ተናግሮት ነው አይደል? ተናግሮታል። የሀገሩም የጠንቋይ ነው ያለው እኮ እሱ ስለሚታየው ነው አይደል እንዴ? ግን ጠንቋይ ለራሱ አይታየውማ። አይኮ ወዳጆች እዚህ ጋር እኮ ነው ነገሩ። ጌታ ተናግሮት ካለ እኮ አምልጦኝ ነው ይቅርታ እኮ አስብልም እኮ። የጌታ ነገር ከሆነ ለምን ይቅርታ ትጠይቃለህ እኮ ነው ጥያቄ። ከዚህ በፊት ጆሲ የሚባለው ቡርቴ ውሃ ጠጪ ጆሲ አንድ ሀገራዊ ትንቢት አመጣዋል። ጆሲ ማለት ከራሱ ላይ ሰይጣን ያወጣው ነው አይደል? ከራሱ ላይ ውጣ እያለ ያስመለሰው ብቸኛ ሰው እኮ። በኢኮ አጋንንት ሲወጣ ለመጀመሪያ ጊዜ ነው። ውስጡ ያለው ሰይጣን ካፉ በወጣው ቃል የወጣለት ብቸኛ ሰው ራሱ ነው። ራሱን እንደሚቀጡ ራሳቸው እንደሚቀጡ ሰዎች ማለት ነው። ጀርባቸው እንደዛ ነው። ሰይጣኑን ራሱን ያወጣ እንደ ኤልያስ ዘመን እነዛ 450 ባል ነቢያቶች አምላካቸው ሲጠሩ ራሳቸው ሲገርፉ ነበር እንደሚለው እንደዛ ማለት። አንዴ ለጠቅላይ ሚኒስተሩ መልእክት አመጣለት ለአብይ ማለት ነው፣ ለዶክተር አብይ እንዲህ ባትመለስ እግዚአብሔር እንደዚህ ይላል ብሎ በድፍረት ተናገረ። ምንድነው ደፋር እንዲባል በዩቲዩብ እና በፌስቡኩ ማለት ነው። ወዲያውኑ የት እንደገባ አልታወቀም። ጆሲ ድንገት ካሞንቱ ዘ ፖይንት አቤል፣ አሁን እንዳልከው ይሄ በ20/80 40/60 ያልከው ይሄ የተለመደ ነው። ይሄ ትክክለኛም በምንም አድርገው መንፈሳዊም ይሁን መንፈሳዊ አይሁንም የተደረገ ነው፣ ይደረጋል። ግን the very good point ቅድም የቪዛ ጉዳይ ስናነሳ የሚያጠናክር ነገር የተናገርኩና ያስታወስከኝ፣ ብዙ ጊዜ እነዚህ ሰዎች የአገልግሎት ከቦታ ቦታ የሚያደርጉትን ጉዞ ትራክ ሬኮርዳቸውን ካየ ፕሮሞሽኑ መጀመሪያ ሚዲያውን አጣቦት ነው ሄደው። ፕሮሞሽኑ ሚዲያ ሳያጣብብ የትም ሀገር ሄደው አላውቁም። የትም ሀገር እንኳን አይደለም ከሀገር ተንቀሳቅሰው አይደለም አንድ ከተማ ላይ እዚሁ ካናዳ ሀገር መጥተው የሆነ ከተማ ካሉ በሚቀጥለው ቅዳሜ ወይ እሁድ የሆነ ከተማ ለመሄድ ማስታወቂያው ሚዲያውን ይረብሻል እና ሄደው አያውቁም። ቅድም ይሄ ነው አየህ። እነዚህ ነገሮች በጣም ጠቃሚ መረጃ ነው። ምንም ማስታወቂያ ተደርጎ አይታወቅም። የት ቸርች እንደጋበዘው አይታወቅም። እንዳልኩ እዛ ያሉት ሽማግሌዎች ልክ ናቸው። የኢትዮጵያ በጣም ብልጥ ናቸው። እነዚህ የህግ ሰዎች አግኝተውታል። እንትኑ ጥርጥራቸው በጣም ጥሩ ነው። ጥሩ ጥርጥርም ነው። ከግብ ሊያደርሳቸውም የሚችል ውጤትም ሊያሰጣቸው የሚችል ጥርጣሬ ነው ያደረጉት እና እኛ እንጠይቃለን ያሉት የአሜሪካ ኤምባሲ ኢንቪቴሽን ተልኮ ከሆነ የትኛው ቸርች እንደላከው ቸርቹ ምን በዚህ በአስቸኳይ በ24 ሰዓት ውስጥ ተነስና ና የሚል ኢንቪቴሽን ያላከ ቸርች አላየንም። ልኮም ከሆነ ይገኛል የተባለው እሱ ነው እና ማምለጡን ግን የኢትዮጵያ ሕዝብ ማወቅ መቻል አለበት። ከዚህ በፊት ይሄ ሰውዬ ሲንቀሳቀስ ምን ነበር የሚያደርገው? ኮንፈረንስ ተብሎ እንትና ይመጣል ተብሎ ቅድም ያልካቸው ዲኮሬሽኖች እንዳለ ሆነው በደቦ መጀመሪያ ሚዲያው ይረበሻል። ለአንድ ወር ሚኒመም ለአንድ ሳምንት 2 ሳምንት ሚዲያው ተረብሾ ነው የሚሄደው። ይሄ ብድግ ብሎ እንዳልኩ ሰሜን አሜሪካ ይመጣታል፣ ይቆያሉ። ቅድም ይሄ ቸርቾች የሚያደርጉት እሱን ለማቆየት እንዲህ ቦታ ነበረ ተብሎ የትንቢት ወርወር እየተደረገ ነገሮችን ለማከሳሰም የሚዲያውን ሁኔታ ትንሽ ደከም እስክል ድረስ የሚሉት ዘዴ ትክክለኛ ነው። ምክንያቱም ሽማግሌ ይልካል እንዳልኩ ወደ ተናግሯል እኮ እኔ አስተዳደሩን ጭምር እኮ እናንተ ስመጣ በአካል አገኛቸዋለሁ። በአካል ከመሄዱ በፊት እጅ መንሻ ቀድሞ ይልካል። እጅ መንሻ ቀድሞ ይላካል ወይ ምንም የሆነ ነገር። ከዛ በኋላ ሲረግብ ሊመጣ የተዘጋጀ ነገሩ እስኪበርድ ድረስ ወይ መንግስትም ሊያስር ይችላል ወይ ሌላ አደጋ ሊገጥም ይችላል ተብሎ ነው የመጣው እንጂ ምንም አይነት ግብዣ እንዳልተገኘ ሰዎች በምንም አይነት መረጃ ሰጥተው ሊያሳምኑ አይችሉም። አሁን ከዚህ በኋላ ቢጽፉለት ይችላሉ። አሁን ለምሳሌ አሜሪካን ያለው አይደለም፣ አሜሪካ ሆኖ ደቡብ አፍሪካ ሊጠሩት ይችላሉ፣ የድሮ አጭበርባሪ ጀሌዎቹ ማለት ነው። እዚህ ግን ያለውበት ከተማ ያሉት አሉ፣ እዚህ ሊጠሩት ይችላሉ፣ ጊዜው ቆየት እንዲል ማለት ነው። ይሄ አሁን ከዚህ በኋላ የሚሆን አይደንቅም። ዋናው እኛ ፎከስ ያደረግነው ከኢትዮጵያ ከመነሳት በፊት አንደኛ ኢንቪቴሽን አልተላከም። እጁ ላይ በነበረ ቪዛ አስቸኳይ ትኬት ቆርጦ ነው የተነሳው። ሌላው ሴትዮዋን ቅድም ጠርታ ነበረ። ልዕልቲ ባዩሽ ነው የምትባለው ሴትዮዋ የኔ ውድ ይኸውልሽ ገተት መቅመስ ብቻ ሳይሆን
ንግግሯ ሰምተሽ ከሆነ በተደጋጋሚ ሪፖርት ታመጣ የነበረች ሴት እንደሆነች እዛም እንዳለ ሰምተሻታል። አዎ ስለ አረቄውም ከዚህ በፊት መስክር ያለው ስትል ነበረ። አዎ እቺ ለማዳ ተላላኪ ናት፣ ለማዳ ናት። ከዚህ ምንም ቢሆን ይገባታል። ምክንያቱም ኢንፎርሜሽኑ ይመጣል። ገባሽ? አንድ ሁለት አይደል? እንደዚህ አይነት ኢንፎርሜሽን የሚያመጡ ሰዎች እነሱ አሁን እሱ እኮ ህግ ፊት ቢቀርብ እኮ ሰዎቹ ከዛ አካባቢ ነዋሪዎች መተው እየነገሩኝ ነው ብሎ እኮ ልል ይችላል እኮ። እና ለምሳሌ እንደዚች እያለ እሷን እሳት ላይ ያስቀምጥና ሊያመልጥ ይችላል ሰውዬው። እንደዛ ሊያስብ እኮ ይችላል ካልኩሌሽን። ግን እነኛ ሰዎች አሁን ቤተክርስቲያን መድረክ ላይ እንደዚህ አይነት ተልካሻ ምስክርነቶች ለእግዚአብሔር ክብር ማይውሉ ለግለሰብ ምንም የለው ምስክርነቶች ለምደዋል። ስፔሻሊ ደግሞ ቪውን ይፈልጉታል፣ የሶሻል ሚዲያን ማነጋገር ይፈልጉታል። እና ቀን በቀን የቤተክርስቲያን መድረክ እየወረደ ለሚስቴ ደቂቃ ጨምርልኝ፣ ፍሬ ግዙልኝ፣ በልተህ ካጠግብም ባልሽን ታንገበግቢያለሽ፣ ጮኝነት የጠየቀሽ የመሬት ደላላ ነው። በቃ ወርዶ ቤተክርስቲያን መድረክ ሙኔ መንበሩ ራሱ እንደዚህ አተው ነው። ቢብሊካል ግን እኮ አይደለም ልልቴ፣ ቲያትር ነው የሆነብኝ። አሁን ኖ ኢትስ ኢዝ ኖት ቢብሊካል እኮ መጽሐፍ ቅዱሳዊ አይደለም ይሄ እኮ። ስለዚህ እግዚአብሔር ቤቱን የሚያጠራበት እንደውም ትልቅ ኦፖርቹኒቲ ነው ብዬ ነው የማምነው። የቸርቹ የጭፈራ አይነት አይን የሚያጠፋ ዲም ላይት እንጂ አሁን አዳዲስ ክለቦች እኮ ውስጥ የሉም እንደዚህ አይነት ዲም ላይቶች። ጭሱ ዲም ላይቱ የሚጋበዙት ዘማሪዎች ስርዓት አልበኝነት ማለት በቃ እግዚአብሔርን ለማሰደብ ልሳን አጠቃቀማቸው ህገወጥነት ማለት ነው። እናውቃለን። ቅርብ ጊዜ እኔ ጋር የመጡ ሰዎች ነበሩ። እንዴት አድርገው እንደዘጉት አላውቅም። በካውንስሉ አስተባባሪነት እዛው ሩዋንዳ ከቸርቹ ጀርባ የተሰጠው መሬት አለ እና እዛ መሬት ላይ የተሰጠው መሬት ላይ 400 ካሬ ሜትር በህገወጥ መንገድ የራሱ ካርታ ላይ አስጨምሮ ከዋናው መሬት አስተዳደር ሳይሆን ከክፍለ ከተማ እንደዚህ አስጨምሮ ሰዎቹ ሰነድ ይዘው እኔ ጋር መጥተው ነበር። ሄኖክን በተመለከተ ማለት ነው። ሰነድ ይዘው መጥተው ነበር። መሬት ወስዶ ማለት የሰው መሬት። አሁን ሲታዩ የጽድቅ አገልጋይ ነው የሚመስሉት፣ ሲታዩ የሰው ማይፈልጉ ነው የሚመስሉት። ግን ከተሰጣቸው በላይ የሰው ለመንጠቅ አይናቸውን የማያሹ የሰውን ለመውሰድ በቃ ምንም ርህራሄ የሌላቸው ራሴን ለማሳየት እኮ ነው ብልጭልጭ ምለብሰው ይላል። ፒንክ ምናምን የሚለብሱት እንደው ፒንክ አሁን ይመረጣል እንደው በወንድ ፒንክ ምናምን እንዴት ዥንጉርጉር ያለ ሰው በህይወቱ አንድ ጊዜ ለሰርጉ የሚያደርገውን ልብስ በየመድረኩ የሚያደርጉት የሱፍ ምርጫቸው እንደዛ የሆነው ከሁሉ ጎልቶ የመታየት ልብ ስላላቸው ፊታቸው ሰው ለይቶ እነሱን ትኩረት እንዲያደርግባቸው ውድ ልብስ የሚለብሱት ውስጣቸው እርካታ ስለሌለ ነው። በቃ በውድ ልብስ በውድ ሽቶ ለመሙላት ነው ይፈልጉት። ይሄ ሰው መንፈሳዊ ነው ብትሉኝ ታስቁኛላችሁ። እዚህ ውስጥ ያላችሁ ሰዎች ማለት መንፈሳዊ አይደለም፣ በቃ አይደለም። ለዛ ነው አደገኛ ቃላቶችን ከዚህ በፊት ሲነገር ታልፏል። መንፈሳዊ ሽፍታ የሚያደርጉትን አይነት ቃላቶች ሲናገር፣ አሁን ግን የተናገረው እንደ ህዝብን አሁን እኔ ሄጄ ወጥቼ ብጮ ኖሮ እንደው ትቀናበታለህ ምናምን ትሉታለህ። የደላላ የሰላሌ ህዝብ ሙሉ ሊቀናበት አይችልም። ይሄ ሰውዬ ላይ ህዝብ እንደ ህዝብ አይቀናብህም። ግለሰቦች ከዛ መካከል ሊቀኑብህ ሊችሉ ይችላል፣ ግን ህዝብ ሊቀናብህ አይችልም። እና የህዝብ ስም ጠቅሶ ህዝብን ማዋረድ፣ ህዝብን ማንጓጠጥ ከተጠያቂነት አያስመልጥም ለማለት ነው። መግለጫውን አይቼ ነበር። አሁን የእሱ ፌስቡክ ላይ አሁን ስከፍት አሁን ያልከውንም አይቼዋለሁ። ታች አም አንስቶፐብል ነው የሚለው። አይ ዶንት ኖ ሂዝ አንስቶፐብል ኢን ክራይስት ኦር ባይ ሂምሰልፍ አም ኖት ኳይት ሹር። እሱ ብቻውን ከሆነ ይኸው እናስቆመዋለን። በህግ መቼም መቆሚያ አይቀርም። ሰው ነህና ትቆማለህ። ግን ገጹ ላይ አናቱ ላይ ቤተክርስቲያኒቷ እንድትጠየቅ ደብዳቤ ከጻፍንበት ምክንያት አንዱ ከእሱ ከተናገረው ንግግር ውስጥ ከአውድ ውጭ ተወሰደብን የሚል ቃል እዛ ጋር ተቀምጦ ነው የምናየው። አማርኛውን አንብባችሁት ከሆነ ስትመለከቱት ግን ቪዲዮውን በተደጋጋሚም ሆነ አንድም የሰማ ሰው ምንም ድግግምም አያስፈልግም። በመሃል የገባም ነገር የለም። ከአውድ የተወሰደ ሳይሆን በቃላት በቀጥታ የተቀመጠ ነው።
ሁለተኛ ጽሁፉ ላይ የሚለው ምንድነው? የፊቼ አካባቢ ሰዎችን ብሎ ነው የሚያወራው። እንደዛ አይደለም ያለው። ቤተክርስቲያኒቱ ጭምር ነው ይሄን የሚለው። እሱ ብቻ አይደለም። ቤተክርስቲያኒቷ በጻፈችው ጽሁፏ ላይ እሱ ገጽ ላይ የተጻፈው የፊቼ አካባቢ ሰዎች ነው እንጂ የሚለው ማህበረሰቡን መጥራቱንም ይክዳል። ቢሆንም እኮ በጽሁፉ በመግለጫውም በይቅርታ አደራረጉ አጠያየቁም እኮ ይክዳል። ፊቼ አካባቢ ብሎ ትንሽ ማድረግ ይፈልጋል እዛ አካባቢ ላይ። ምክንያቱም የያዘ አካባቢ ነው። የአካባቢ ሪፖርት የሚሰጡት ሰዎች አሉ። ልጅቷም እንዳለችው በተደጋጋሚ መታ መረጃ ትሰጠዋለች፣ ትነግረዋለች። እዛ አካባቢ መጥቼ እንዲያደርግላቸዋለሁ የሚል በዛ ማምለጥ ይፈልጋል። ጽሁፉ ግን ቪዲዮ የሚለው ሰላሌ የጠንቋዮች ሀገር ነው እንጂ ያለው የጠንቋዮች ከተማ ነው ፊቼ አላለም። ሀገር ካልክ ሀገሩን ነው የጠራው። ስለዚህ እንደ ሀገር ነው የሚቀርበው እንጂ እንደ ፊቼ የተከሰሰ ክስም የለም። ያልቀረበበትን ክስ ነው የሚያወራውና እኔ ግን ሌላ አንድ ነገር ታዝቤያለሁ። ልዕልቲ ታስታውሽ ምናልባት አይዶን ነው ሚዲያ ላይ ታችሁ ከሆነ ሰሞኑን አንድ ርዕስ አምጥቻለሁ። እኔ አንግባባም የሚል ርዕስ እኔ ዝም ብዬ ልበለው ይመስላል እንጂ አለመግባባታችን እኮ እውነት ነው። እዚህ ታች ያሉት ሰዎች በክርስቶስ ጌታ ቃሉን ሰጥቶ እኮ አፉን ክፈት ብሎታል። እግዚአብሔር ቃል እንዲህ የሚሉሽ እኮ ሰዎች አሉ። እግዚአብሔር እሱ ላይ የተነሳውን ሁሉ ይገለብጣል የሚሉሽ እኮ ሰዎች አሉ። ጋር ክርስቲያንስ እኮ አይደለም። አየሽ፣ በክርስትናን ስሙ ይጥሩት እንጂ የመዳኑ መንገድ ላይ አንግባባም። አየሽ፣ ወንጀለኛን ደብቆ በሌላ ቋንቋ ምን ማለት መሰለሽ? ክርስቶስ ጲላጦስ ቆሞ እኔን ሰው ምንም ነገር አላየሁበትም በሚልበት ጊዜ እኛ አይተነዋል፣ ደሙ በእኛና ልጆቻችን ላይ ይሁን ስቀለው እንዳሉት ሰዎች እኮ እዚህ ስር እያየን እኮ ነው ያለን። አደባባይ ላይ በህዝብ ላይ የተደረገን ወንጀል ደሙ በእኛ ልጆች ይሁን የሚሉ ክርስቲያን መሳዮች እዚህ ስር እኮ እያይሻቸው ነው። ለዚህ ነው ክርስትናው ቫሊው የለውም፣ ቫሊው ጠፍቷል። አላወቅንም እንጂ እንደዚህ አይነት ሰዎች ከመስመር ሲጠፉ ታስታውሱ እንደሆነ ነቢይ ሱራፌል የዛሬ 3 ነው 4 ዓመት አንድ ኦሮሞ ተወላጅ ስም ማን ነው ስሉ ስሙ የገሌ ነው አለ። ስሙን ሲጠራ አይ ከዛሬ ወዲህ ስምን ቀይሬያለሁ አለው። ለምን ተቀይረዋል? ከኔ ያመጣው የማስራዓት ነው እሱ። ልክ እንደዚህ አይነት ነገሮች ሲያደርጉ ሰው ሁሉ ሰውየውን ከመደበቅ ይልቅ ሰውየው መሳቱን ነግረውት ቢሆን ኖሮ ሄኖክ በዚህ መንገድ ባልመጣ ነበር። ከሄኖክ በፊት የነበሩ ብዙዎች በዚህ መንገድ ባልመጡ ነበር። ብዙ ሐሰተኛ ትንቢቶችን ባልሰማን ነበር። ትንቢት አልጋ ውስጥ ምን ያደርጋል? የትንቢት ቫልዩ የመጽሐፍ ቅዱሳዊ ትርጉሙ እነኚህ ሰዎች የሚጫወቱበት መንገድ አይደለም። ትንቢት የሚመጣው ለሶስት ነገር ነው። ህዝብን ለመምከር፣ ህዝብን ለመገሰጽ፣ ከጥፋት ለመከልከልና ህዝብን ከሚመጣ ጥፋት መጠበቅ ነው። የነነዌ ህዝቦች የሚጠፉ ህዝቦች ነበሩ። ነገር ግን ከጥፋቱ በፊት እግዚአብሔር እንዲመከሩ ነቢይን የላከላቸው። ነቢይ የሚቀባው ሐዋርያ የሚቀባውን ቅባት ሊሰራ አይደለም። የራሱ የሆነ ቢሮ አለው። ስለዚህ ነቢዩ ሄዶ ለህዝቡ ከተናገረ ህዝቡ ከጥፋቱ ይመለሳል ማለት ነው። ሁለተኛ ህዝብ በጥፋት ውስጥ ሲገኝ ነቢይ ህዝብን ይገስጻል። ኢሳይያስ መጽሐፍ ምዕራፍ 2 ላይ የምታዩት ነቢዩ ኢሳይያስ የእስራኤል ልጆች ምን ብሎ ነው የሚገስጸው? ቢያንስ እኮ እስከ ምዕራፍ 6 5 ጊዜ እኮ እነዚህን ህዝቦች እኮ ወዮላችሁ ይላል። እናንተ ያዕቆብ ልጆች ሆይ ተዉ፣ ኑ በእግዚአብሔር ብርሃን እንመለስ እያለ ሰው ከጥፋት እንዲመለስ ትንቢት ይመጣል። ትንቢት ሰውን ከጥፋት መመለስ፣ ህዝብ እየሄደበት ሊመጣበት ያለውን ጥፋት እንዲያመልጥ ወደ ንስሐ እንዲመለስ ማድረግ፣ መምከር፣ መገሰጽና ማስተማር ነው የትንቢት ስጦታ ተልኮ እንጂ ዘይትና ውሃ ተሸክመህ እኔ ከሚስቴ ጋር ግንኙነት ሳደርግ ረጅም ጊዜ አልቆይም አስረዝምልኝ እንዲህ እኮ የለም። እንዲህ አይነት መጽሐፍ ቅዱስ ላይ የለም። እንዲህ አይነት ቴዎሎጂ ትምህርት ቤት የለም። ስነ መለኮትም በርቀት በብዙ ርቀት ከነኚህ ድኩማን ሰዎች በብዙ ርቀት ሄደናል፣ አይቻለሁ። የለም እንዲህ አይነት ትምህርት። መጽሐፍ ቅዱሱ እንደዚህ አይልም። በነፃ የተቀበላችሁትን በነፃ ስጡ የሚል ቃል ነው ያለው እንጂ ውሃ አምጡና ልባርከው ከዛ ቤትሽ ያለው አጋንንት ይወጣል። የለም እንደዚህ አይነት ነገር። ውሃ አስፈልገውም። የክርስቶስ ኢየሱስ ደም አንዴና ለዘላለም ውሃ ሆኖ ፈሶልሃል። አስፈልግም ከዚህ በኋላ። እነኚህ ሰዎች የሚያደርጉት ምንድነው? የጠንቋይን ስራ ነው የሚሰሩት። ጠንቋይ ነው አጭበርብሮ እንደዚህ አይነት ስራ የሚሰራው። ስለት የሚቀበለው ጠንቋይ ነው።
ፍትሃት የሚቀበለው ጠንቋይ ነው። ብዙ ጊዜ ፍትሃት የሚለውን ቃል ሃይማኖት ቤት ብቻ ነው የምናውቅ። አይደለም፣ አጋንንት ቤት አለ። ይሄ ፍትሃት የሚባል ነገር አለ። ሰው ካለው ነገር ሁሉ አቅርቦ ደጁ ላይ ላሉት ሰዎች ሁሉ መግቦ ከእስራቱ ይፈታል የሚል ጠንቋይ ስራ ነው ይሄ። ከህዝባችሁ የምትሰበስቡትን አስራት ለዚህ ድሃ ህዝብ አካፍሉ ብለን እኮ ስንጠይቅ ነበር። የምትሰበስበው ገንዘብ ብልጭ ብልጭ የምትል ነገር አቁመ ኪቦርድ አንጋግተ መድረክ ላይ ሮጠ ህዝብን ማሳት ሳይሆን ክርስቶስ እኮ ያደረገው 5000 ህዝብ እኮ ደክሞ በነበረበት ሰዓት ሸኛቸው ነው ያሉት። ሸኛቸው ሲሉት አይ ኖ ነው መሸኘት የለባቸው አስቀምጧቸው ደክሟቸዋል ነው ያለው። ወንጌል ይሄ ነው። ክርስቶስን የምትመስል ከሆነ ይሄን ነው የምታደርገው። ድሃ ያለበት ቦታ ትፈልጋለህ። ችግረኛ ያለበት ቦታ ትፈልጋለህ። የተራበ የተራቆተ ምስኪን ያለበት ቦታ ትፈልጋለህ። ባለበት ባህላዊ ይሁን በማንኛውም ደካማ ጎኑ ልትሳለቅበት ሳይሆን አብረኸው ትገኝና አስቀምጡ እንዳለ ጌታህን ለመምሰል ካለብህ አብረኸው ሄደ አስቀምጡ ትላለህ። ጠራ ላይ ትገኛለህ። 2 ዓመት ነው ህዝቡ የተራበው። ጉለሌ ላይ ትገኛለህ። ሜታ ሮቢ ላይ ትገኛለህ። አዳ በርጋ ላይ ትገኛለህ። አብረኸው ትቆምና ያለህን አካፍለህ ከዛ በኋላ ጌታን ወንጌል ነግረኸው ብትሄድ አንድ ህግ እያሟላ ነው። ምን የሚል መልካሙን ስራችሁን አይቶ በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ የሚለውን ቃል ኢየሱስ ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ ከስራ የተለየ እምነትም በራሱ የሞተ ነዋል። ስለዚህ እምነት በስራ ነው የሚገለጠው። ድሃን አብልተ መግበኸው ኢየሱስ ያድናል ባትለው ምንም ሳትል ብትመለስ ህዝቡ ይፈልግሃል። ነገ ብትነግረው በሁሉ ነገር ያዳምጣል። ወንጌል እንዲህ ነው የሚሰበከው። ከደካማ ጎን ቆመን ነው የምሰብከው። ኢየሱስ ክርስቶስ ዝሙተኛ ሴትን ፊት ለፊቱ አመጡለት። በሙሴ ሕግ እንደዚህ አይነት ተደርጎ የተገኘ ሰው ተወግሮ መሞት ይገባዋልና አንተስ ምን ትላለህ አሉት። እናንተስ ተዘጋጅተናል፣ እኛ በበኩላችን ይኸው ድቡል ድንጋይ ይዘናል፣ እኛ ሬዲ ነን፣ አንተስ ምን ትላለህ አሉት። ጎንበስ ብሎ መሬት ላይ ጻፈ ይላል። ምን ብሎ እንደ ጻፈ ባላውቅም ሲጨቀጭቁት ግን ቀና ብሎ እንዲህ አላቸው፣ ከእናንተ መካከል ኃጢአት የሌለበት የመጀመሪያው ድንጋይ ያሳርፍበት አላቸው። ከዛ በኋላ አልተከለከላቸው፣ እጃቸውን አላሰረም ጌታ። እያንዳንዳቸው ህሊናቸው ወቅሷቸው አላ የሚያውቁት ነገር አላቸው የራሳቸው። የሴትዮ አደባባይ ታይቷል፣ የነሱ ያልታየ አደባባይ የማይታወቅ የተረገመ ተግባር አለ ማለት ነው። ህሊናቸውን የከለከለ ነገ ለሱም ስለሚመጣ። ስለዚህ ምን አደረጉ ነው የሚለው። ሁላቸውም ጥሎ ወጡ። ክርስቶስ ቀና ብሎ ስለ አንቺ ስለ ከሳሾችሽ ወዴት አሉ ሲል አንዳቸውስ እንኳን የሉም ጌታ ሆይ። ከዚያስ እኔም አልፈርድብሽም፣ ደግመሽ ኃጢአትን አትስሪ፣ በሰላም ሂጂናል። ወንጌል ይሄ ነው።